እግዚአብሔር አባት ሆይ ውጊያውን ላንተ ተውን፣ ውጊያውን ላንተ ተውን። ከዚህ ሰዓት ጀምሮ መዋጋት ጀምር፣ በእኛ ጉዳይ ላይ መንቀሳቀስ ጀምር። እግዚአብሔር አባት ሆይ በዚህ ማለዳ የምንጸልየው አንድ ነገር ነው። በስራ ቦታችን ላይ አንተ እንድትዋጋ፣ በቢዝነሳችን ላይ አንተ እንድትዋጋ በኢየሱስ ስም እንጸልያለን። አንተ መዋጋት እንድጀምር እንጸልያለን። ከዚህ ሰዓት ጀምሮ ሲያስጨንቁን የነበሩ ሰዎች በሙሉ መበተን እንዲጀምሩ ጸልያለን። እግዚአብሔርም ተነሳ ጠላቶችም ተበተኑ ተብሎ እንደጻፈ ዳዊት ጠላቶቹ በከበቡበት ታይም ላይ በዚያን ጊዜ ሙሴና የእስራኤል ልጆች ይህንን መዝሙር ለእግዚአብሔር ዘመሩ፣ እንዲህም ብለውም ተናገሩ። በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ። ፈረሱና ፈረሰኛውን በባህር ጣለ። ጉልበቴን ዝማሬም እግዚአብሔር ነው፣ መድኃኒቴም ሆነልኝ። ይህ አምላኬ ነው፣ አመሰግነዋለሁ። የአባቴ አምላክ ነው፣ ከፍ ከፍ አደርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖን ሰረገላዎች ሰራዊቱንም በባህር ጣላቸው። የተመረጡትን ሦስተኞችን በኤርትራ ባህር ሰጠሙ። ቀላያትም ከደኗቸው፣ ወደ ባህርም ጥልቀት እንደ ድንጋይ ሰመጡ። ክብር ለኢየሱስ ይሁን። ውድ የማለዳ የጸሎት ቤተሰቦች ዛሬ እግዚአብሔር በሕይወታችሁ ላይ መዋጋት ይጀምራል። በየትኛውም ውጊያ ውስጥ ያላችሁ፣ በፋይናንስ ውጊያ ውስጥ፣ በጤንነት ውጊያ ውስጥ፣ በየትኛውም የሕይወት ስርዓት ውስጥ ውጊያ ውስጥ ያላችሁ እግዚአብሔር ውጊያውን እንዲዋጋላችሁ በእግዚአብሔር ፊት እየጸለያችሁና በእግዚአብሔር ፊት እየጾማችሁ ያላችሁ ቅዱሳን እግዚአብሔር አምላክ ዛሬ ስለ እናንተ ሲል መዋጋት ይጀምራል። ይህ የማለዳ ጸሎት ከጸለያችሁ በኋላ በሕይወታችሁ ላይ የሚወጡ የትኛውም ጦርነቶችን በሙሉ ከዚህ ሰዓት ጀምሮ ማሸነፍ ትጀምራላችሁ። መጽሐፍ ቅዱስ እንደሚናገር እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው እንደሚል በሁሉም ውጊያዎቻችሁ ላይ የእግዚአብሔር ተዋጊነትን በኃይል እንዲገለጽ ጸልያለሁ። እግዚአብሔር ለእናንተ ሲል በኃይል እንዲዋጋላችሁ ከዚህ ሰዓት ጀምሮ በየትኛውም አይነት ውጊያ እንዳትሸነፉ ጸልያለሁ። እግዚአብሔር ከዚህ ሰዓት ጀምሮ ለእናንተ መዋጋት እንዲጀምር ጸለይኩኝ። በጠላቶቻችሁ ላይ የእግዚአብሔር ኃይል እንዲገለጽ ጸልያለሁ። ከዚህ ሰዓት ጀምሮ የትኛውም ኃይል እንዳይዛችሁ ጸልያለሁ። የትኛውም ድህነት እንዳይዛችሁ ጸልያለሁ። የትኛውም ማጣት እንዳይዛችሁ ጸልያለሁ። የትኛውም የሰው ኃይል እንዳይዛችሁ ጸልያለሁ። እግዚአብሔር ለእናንተ ሲል መዋጋት እንዲጀምር ጸልያለሁ። ከዚህ ሰዓት ጀምሮ ውጊያዎችን በሙሉ ታሸንፋላችሁ። እግዚአብሔር ለእናንተ መዋጋት ይጀምራል። እግዚአብሔር ለእናንተ መንቀሳቀስ ይጀምራል። እግዚአብሔር ለእኔ ይንቀሳቀሳል በሉ። እግዚአብሔር ለእኔ መዋጋት ይጀምራል፣ እኔም ዝም እላለሁ። እግዚአብሔር ለእኔ መዋጋትና መንቀሳቀስ ይጀምራል። ክብር ለኢየሱስ ይሁን። በሕይወታችሁ ላይ ውጊያ ውስጥ ካላችሁ ማድረግ ያለባችሁ ነገር ቢኖር ውጊያውን ለእግዚአብሔር ተውለት። እግዚአብሔር ለእናንተ ሲል እንዲዋጋ አድርጉ። መጽሐፍ ቅዱስ ሲናገር የእስራኤል አምላክ አይተኛም አያንቀላፋም እንደሚል በየትኛው ጦርነቶች በሙሉ ልታሸንፉ ከፈለጋችሁ የሚያስፈልጋችሁ አንድ ነገር ነው። እግዚአብሔር እንዲዋጋላችሁ ውጊያውን ለእግዚአብሔር ተውለት። እግዚአብሔር በእናንተ ሕይወት ላይ አቅም እንዲኖረው በእናንተ ሕይወት ላይ እንዲንቀሳቀስ ፍቃደኛ ሁኑ። ፍቃደኛ የሆናችሁ ሰዓት እግዚአብሔር ለእናንተ ሲል መዋጋት ይጀምራል። አፍተር ዛት የትኛውም ውጊያዎችን በሙሉ ማሸነፍ ትጀምራላችሁ። የትኛውም ኃይል ሊጥላችሁ አይችልም። የትኛውም ብርቱ ሊጥላችሁ አይችልም። የትኛውም ኃይል እናንተን ሊያንገዳግዳችሁ አይችልም። ክብር ለኢየሱስ ይሁን። የእስራኤል ሕዝቦች ከግብፅ ባርነት ነፃ ያወጡት እግዚአብሔር ተዋግቶላቸው። እግዚአብሔር በእናንተ ሕይወት ላይ መዋጋት ይጀምራል። ጦርነቶች ሁሉ እንድታሸንፉ ጸልያለሁ። የትኛውም ጦርነት እንዳይዛችሁ ጸልያለሁ። ከዚህ ሰዓት ጀምሮ መንፈሳዊ ውጊያ ያለባችሁ ሰዎች እግዚአብሔር ከዚህ ሰዓት ጀምሮ ይዋጋላችኋል። ቅዱሳን በየትኛውም አይነት መንፈሳዊ ጦርነቶች ብትሆኑ በህልም ቢዋጋችሁ፣ በራእይ ቢዋጋችሁ፣ በየትኛውም ስራ ውስጥ ቢዋጋችሁ፣
በየትኛውም የውጭ በሮች ቢዋጋችሁ እግዚአብሔር ለእናንተ ሲል መዋጋት ይጀምራሉ። መጽሐፍ ቅዱሳችሁን ስታነቡ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖን ሰረገላዎች ሰራዊትን በባህር ጣላቸው፣ የተመረጡትን ሶስተኛ በኤርትራ ባህር ሰጠሙ ይላል። የፈርዖን ሰረገላዎች እንዲወድቁ ያደረጋቸው አንድ ነገር ነው። እግዚአብሔር ከእስራኤል ጋር ስለነበረ ነው የፈርዖን ሰረገላዎች እንዲዋጡ ያደረጋቸው። እግዚአብሔር ለእናንተ ሲል መዋጋት የጀመረ ሰዓት፣ እግዚአብሔር ለእናንተ ሲል በኃይል መንቀሳቀስ የጀመረ ሰዓት እግዚአብሔር አንድ ነገር ያደርግላችኋል። በሕይወታችሁ ላይ የወጡ የትኛውም ጦርነቶችን በሙሉ እግዚአብሔር ያሰምጥማቸዋል። በሕይወታችሁ ላይ የወጡ የትኛውም ጦርነቶች በሙሉ እግዚአብሔር ከዚህ ሰዓት ጀምሮ ያስመልጣቸዋል። ፋይናንሳችሁ ከጦርነት እንዲያመልጥ ጸልያለሁ። እግዚአብሔር ለእናንተ መዋጋት እንዲጀምር ጸልያለሁ። እግዚአብሔር ለእናንተ በኃይል እንዲንቀሳቀስ ጸልያለሁ። እግዚአብሔር ለእናንተ በኃይልና በኃይል መንቀሳቀስ እንዲጀምር ጸልያለሁ። እግዚአብሔር አባት ሆይ በዚህ ሌሊት አንድ ነገር እንለምንሃለን። በስራችን ላይ አንተ እንድትዋጋ እንጸልያለን። በፋይናንሳችን ላይ አንተ እንድትዋጋ እንጸልያለን። በቤተሰቦቻችን ላይ አንተ እንድትዋጋ እንጸልያለን። በትዳራችን ላይ አንተ እንድትዋጋ እንጸልያለን። ትዳራችን የሚያበላሸውን የትኛውም ክፉ መንፈስ ከህይወታችን ላይ እንድታባረው እንጸልያለን። ቢዝነሶቻችን የሚያበላሸው የትኛውም ክፉ መንፈስ ከቢዝነሶቻችን ላይ እንድታባረው እንጸልያለን። ከውጭ በሮቻችን ላይ የሚሰራው ክፉ መንፈስ ከዚህ ሰዓት ጀምሮ አንተ እንድትዋጋው፣ አንተ ከህይወታችን ላይ እንድታባረው እንጸልያለን። መንፈስ ቅዱስ በኃይል ጣልቃ እንድትገባ እንጸልያለን። በኃይል በሮችን እንድትከፍተው እንጸልያለን። ውጊያዎች ላይ እጅ ጣልቃ እንዲገባ እንጸልያለን። እግዚአብሔር አባት ሆይ በኃይል በእኛ ጉዳይ ላይ መንቀሳቀስ እንዲጀምር፣ በኃይል በእኛ ጉዳይ ላይ መስራት እንዲጀምር፣ በኃይል በእኛ ጉዳይ ላይ በኃይል እንድትንቀሳቀስ እንጸልያለን። በኃይል በእኛ ጉዳይ ላይ መንቀሳቀስ እንዲጀምር ጸልየን። እግዚአብሔር አባት ሆይ ውጊያዎችን በሙሉ የምናሸንፍበትን ኃይል እንድሰጠን ጸልያለን። ውጊያዎችን በሙሉ የምንረታበትን ኃይል እንድሰጠን ጸልያለን። ውጊያዎችን በሙሉ የምናሸንፍበትን ኃይል እንድትሰጠን ጸልያለን። እግዚአብሔር አባት ሆይ አንድ ነገር እንለምንሃለን። እኛ ዝም እንልን፣ አንተ ደግሞ እንድትዋጋለን ጸልያለን። በኃይል እንድትዋጋለን፣ በኃይል ጠላቶቻችን እንድትዋጋ፣ ሲያስጨንቀን የነበረውን ጠላት እንድትዋጋ፣ ሲረብሸን የነበረውን ጠላት እንድትዋጋ፣ በሁሉም ጉዳዮቻችን ላይ አንተ መዋጋት እንዲጀምር፣ እጅ መንቀሳቀስ እንዲጀምር፣ ኃይል መንቀሳቀስ እንዲጀምር፣ ክንድ መንቀሳቀስ እንዲጀምር ጸልያለን። ክንድ መንቀሳቀስ ይጀምር፣ ኃይል መንቀሳቀስ ይጀምር፣ ኃይል በኃይል መንቀሳቀስ ይጀምር። እግዚአብሔር አባት ሆይ ኃይል ከዚህ ሰዓት ጀምሮ በጠላቶቻችን ላይ እንዲንቀሳቀስ፣ ኃይል በጠላቶቻችን ላይ መንቀሳቀስ እንዲጀምር ጸልያለን። እግዚአብሔር አባት ሆይ ውጊያውን ላንተ ተውን፣ ውጊያውን ላንተ ተውን፣ ውጊያውን ላንተ ተውን። ከዚህ ሰዓት ጀምሮ መዋጋት ጀምር፣ በእኛ ጉዳይ ላይ መንቀሳቀስ ጀምር። እግዚአብሔር አባት ሆይ በዚህ ማለዳ የምንጸልየው አንድ ነገር ነው። በስራ ቦታችን ላይ አንተ እንድትዋጋ፣ በቢዝነሳችን ላይ አንተ እንድትዋጋ፣ አንተ እንድትዋጋ በኢየሱስ ስም እንጸልያለን። አንተ መዋጋት እንድጀምር፣ አንተ መዋጋት እንድጀምር፣ መዋጋት እንድጀምር እንጸልያለን። ከዚህ ሰዓት ጀምሮ ሲያስጨንቁን የነበሩ ሰዎች በሙሉ መበተን እንዲጀምሩ ጸልያለን። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔርም ተነሳ ጠላቶችም ተበተኑ ተብሎ እንደጻፈ ዳዊት ጠላቶቹ በከበቡበት ታይም ላይ ያደረገው አንድ ነገር ነው። እግዚአብሔር እንዲነሳ፣ እግዚአብሔር ሆይ ተነሳ አለው። እግዚአብሔር ሆይ በጠላቶች ላይ ተነስ፣ በጠላቶች ላይ ተነስ፣ ባስጨነቁ ጉዳዮች ላይ ተነስ፣ በረበሹን ጉዳዮች ላይ ተነሳ አለው። እግዚአብሔርም ተነሳ፣ ጠላቶቹም ተበተኑ። ዛሬ የናንተ ጠላቶች ይበተናሉ፣ የናንተ ጠላቶች ይበተናሉ። እስከ ዛሬ ድረስ ሲያስጨንቋችሁ የነበረው፣ እስከ ዛሬ ድረስ ሲረብሿችሁ የነበረው፣ እስከ ዛሬ ድረስ ሲያሳድዷችሁ የነበሩ ጠላቶች በሙሉ እግዚአብሔር ከዚህ ሰዓት ጀምሮ መበተን ይጀምራል። ጠላቶቻችሁ ይነሳሉ፣ ከዚህ ሰዓት ጀምሮ ይበተናሉ። እግዚአብሔር በጠላቶቻችሁ ላይ በኃይል ጣልቃ ይገባል። እግዚአብሔር በእናንተ ሕይወት ላይ በኃይል ጣልቃ ይገባል። ከዚህ ሰዓት ጀምሮ ጠላቶች ይበተናሉ። ጠላቶቻችሁ ይበተናሉ። ጠላቶቻችሁ እግዚአብሔር ይበትናቸዋል፣ 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 ይበትናቸዋል። ከዚህ ሰዓት ጀምሮ መስመጥ ይጀምራሉ። ልክ
እንደ ፈርዖን ሰረገላዎች መስመጥ ይጀምራሉ። ከዚህ በኋላ እግዚአብሔር በኃይል ይከልላችኋል። ከዚህ በኋላ ጠላቶቻችሁ መውደቅ ይጀምራሉ። እግዚአብሔር ጠላቶቻችሁን ከዚህ ሰዓት ጀምሮ መውደቅ ይጀምራሉ። አምላኬ ያስመልጣቸዋል። እግዚአብሔር ያስመልጣቸዋል። በየትኛውም ጉዳዮቻችሁ ላይ እግዚአብሔር ያስመልጣቸዋል። ከዚህ በኋላ መከራችሁን እንዳለፈው አትረሱታላችሁ። እግዚአብሔር ክፉ ሰዎችን ከመካከላችሁ ላይ ያርቃል። በሽታን ከመካከላችሁ ላይ ያርቃል። ጭንገፋን ከመካከላችሁ ላይ ያርቃል። እስከ ዛሬ ድረስ በሽታ ሆኖ በሕይወታችሁ ላይ ይጣበቀ የትኛውም ጦርነቶችን በሙሉ እግዚአብሔር ዛሬ ከሕይወታችሁ ላይ ያባራሉ። በሽታን የሚልኩ ክፉ መናፍስትን የሚልኩ በህልማችሁ፣ በራያችሁ፣ በቢዝነሳችሁ ክፉ በሽታን፣ ክፉን ንግርትን፣ ክፉን ቃል የሚናገሩ እንድትደዩ፣ ድሃ እንድትሆኑ፣ ፍሬያማ እንዳትሆኑ፣ ነገሮቻችሁን እንዲበላሽ፣ በእናንተ ጉዳይ ላይ ነገር እንዲበላሽ፣ በእናንተ ጉዳይ ላይ የሚራገሙ የእርግማን ቃል የሚናገሩ ከዚህ ሰዓት ጀምሮ እግዚአብሔር መዋጋት ይጀምርላችኋል። ጠላቶቻችሁ ከዚህ ሰዓት ጀምሮ መደንገጥ ይጀምራሉ። እግዚአብሔር ከዚህ ሰዓት ጀምሮ ክፉ መንፈስን ከቤታችሁ ላይ ከህይወታችሁ ላይ መነሳት ይጀምራል። ክብር ለኢየሱስ ይሁን። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ከዚህ በኋላ እግዚአብሔር እንዲዋጋ አድርጉ። በየትኛውም ጉዳዮቻችሁ ላይ እግዚአብሔር እንዲንቀሳቀስ አድርጉ። ውጊያውን ለእግዚአብሔር ተዉ። እግዚአብሔር በእናንተ ጉዳይ ላይ እንዲዋጋ አድርጉ። ብዙዎቻችሁ እግዚአብሔር እንዲዋጋላችሁ ስለማትፈቅዱ ነው የእናንተ ነገር እየተበላሸ ያለው፣ የእናንተ ነገር ችግር ውስጥ እየገባ ያለው። ውጊያውን ለእግዚአብሔር አተው። እግዚአብሔር እንዲዋጋላችሁ አትፈቅዱም። እግዚአብሔር ሙሴ ጋር መጣና እንደዚህ አለው፣ ይህ ሕዝብ ከግብፅ ባርነት ነፃ አወጣዋለሁ። ይህ ሕዝብ ከግብፅ ባርነት ነፃ ስለማወጣው ለዚህ ሕዝብ ሙሴ አንድ ነገር በላቸው አለው። ተነስታችሁ መንቀሳቀስ ጀምሩ አላቸው። ተነስታችሁ መራመድ ጀምሩ አላቸው። ምን ማለት መሰላችሁ? እግዚአብሔር ለእናንተ ሲያገባው፣ እግዚአብሔር ለእናንተ መዋጋት ሲጀምር አንድ ነገር ያደርግላችኋል። ከጠላቶቻችሁ መንደር እንድትበዘብዙ፣ ከጠላቶቻችሁ መንደር ነፃ እንድትወጡ ያደርጋችኋል። ከዚህ ሰዓት ጀምሮ ካስጨነቃችሁ ሰዎች በላይ ነፃ መውጣት ጀምራላችሁ። እግዚአብሔር የእናንተን ነገር ከዚህ ሰዓት ጀምሮ ነፃ ማውጣት ይጀምራል። ፋይናንሳችሁ ነፃ ይወጣል። በረከቶቻችሁ ነፃ ይወጣል። የውጭ በሮቻችሁ ነፃ ይወጣል። እግዚአብሔር የእናንተን ነገር ነፃ ማውጣት ይጀምራል። ነፃ ማውጣት ይጀምራል። ይህንን የዩቱብ ቻናል ለሁሉም ሰዎች እንዲደርስ ሼር አድርጉላቸው። እግዚአብሔር አምላክ ከዚህ ሰዓት ጀምሮ ነፃ ያወጣቸዋል። እግዚአብሔር አምላክ ከዚህ ሰዓት ጀምሮ ከጠላቶቻችሁ በላይ ያደርጋቸዋል። ከሟርተኞች በላይ ያደርጋቸዋል። ከደጋሚዎች በላይ ያደርጋቸዋል። ከዚህ በኋላ የእናንተ ነገር በደጋሚ አያዝም። በደጋሚዎች የእናንተ ነገር አያዝም። እግዚአብሔር የእናንተን ነገር ያስመልጠዋል። እግዚአብሔር የእናንተን ነገር ከክፉ እጆች ያስመልጠዋል። ከክፉ ኃይሎች ያስመልጠዋል። ከክፉ ነገሮች ያስመልጠዋል። ከዚህ ሰዓት ጀምሮ ሲያስጨንቋችሁ የነበሩ፣ ሲበዘብዟችሁ የነበሩ፣ የእናንተ ነገር ሲያበላሹ የነበሩ እግዚአብሔር ከዚህ ሰዓት ጀምሮ ያዋርዳቸዋል። ዳዊት እንደተናገረ እግዚአብሔር ተነሳ ጠላቶቼም ተበተኑ ተብሎ እንደተጻፈ ከዚህ ሰዓት ጀምሮ የእናንተ ጠላቶች ይበተናሉ። በቀኛችሁ 10,000 ባጠገባችሁ ሺዎች መውደቅ ይጀምራሉ። ከዚህ በኋላ ከቶ ወደ እናንተ አይቀርቡም። ወደ በረከታችሁ አይቀርቡም። ወደ ፋይናንሳችሁ አይቀርቡም። ወደ እናንተ ጤንነት አይቀርቡም። ወደ ልጆቻችሁ ህይወት አይቀርቡም። ወደ ቤታችሁ አይገቡም። ወደ ጤናችሁ አይገቡም። ወደ እናንተ ህይወት ላይ መግባት አይጀምሩም። እግዚአብሔር ጠላቶቻችሁን በተናቸው። እግዚአብሔር ሲያሳድዷችሁ የነበሩን ጠላቶች ከዚህ ሰዓት ጀምሮ በተናቸው። ኃይላቸው ከዚህ ሰዓት ጀምሮ አቅም አይኖረውም። አቅም አያገኙም። በእናንተ ጉዳይ ላይ አቅም አይኖራቸውም። በእናንተ ጉዳይ ላይ ኃይል አይኖራቸውም። በእናንተ ጉዳይ ላይ ከዚህ ሰዓት ጀምሮ መደንገጥ ይጀምራሉ። እናንተን ሲያስቡ መደንገጥ ይጀምራሉ። አምላካችሁ ከእናንተ ጋር ስላለ እናንተን ማሰብ የጀመሩ ሰዓት፣ እናንተን ማወቅ የጀመሩ ሰዓት እግዚአብሔር አምላክ አንድ ነገር ያደርግላችኋል። በእነሱ ዘንድ
ድብቅ ጦር ያስነሳባቸዋል። ከዚህ ሰዓት ጀምሮ እናንተን ሲያዩአችሁ ይደነግጣሉ። ጠላቶቻችሁ እናንተን ሲያዩአችሁ ይደነግጣሉ። ሟርተኞች እናንተን ሲያዩአችሁ ይደነግጣሉ። እናንተን ሲያዩአችሁ መደንገጥ ይጀምራሉ። መጽሐፍ ቅዱስ እንደሚናገር እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው እንደሚል በሁሉም ውጊያዎቻችሁ ላይ የእግዚአብሔር ተዋጊነትን በኃይል እንዲገለጽ ጸልያለሁ። እግዚአብሔር ለእናንተ ሲል በኃይል እንዲዋጋላችሁ ከዚህ ሰዓት ጀምሮ በየትኛውም አይነት ውጊያ እንዳትሸነፉ ጸልያለሁ። እግዚአብሔር ከዚህ ሰዓት ጀምሮ ለእናንተ መዋጋት እንዲጀምር ጸለይኩኝ። በጠላቶቻችሁ ላይ የእግዚአብሔር ኃይል እንዲገለጽ ጸልያለሁ። ከዚህ ሰዓት ጀምሮ የትኛውም ኃይል እንዳይዛችሁ ጸልያለሁ። የትኛውም ድህነት እንዳይዛችሁ ጸልያለሁ። የትኛውም ማጣት እንዳይዛችሁ ጸልያለሁ። የትኛውም የሰው ኃይል እንዳይዛችሁ ጸልያለሁ። እግዚአብሔር ለእናንተ ሲል መዋጋት እንዲጀምር ጸልያለሁ። ከዚህ ሰዓት ጀምሮ ውጊያዎችን በሙሉ ታሸንፋላችሁ። እግዚአብሔር ለእናንተ መዋጋት ይጀምራል። እግዚአብሔር ለእናንተ መንቀሳቀስ ይጀምራል። እግዚአብሔር ለእኔ ይንቀሳቀሳል በሉ። እግዚአብሔር ለእኔ መዋጋት ይጀምራል፣ እኔም ዝም እላለሁ። እግዚአብሔር ለእኔ መዋጋትና መንቀሳቀስ ይጀምራል። ክብር ለኢየሱስ ይሁን። በሕይወታችሁ ላይ ውጊያ ውስጥ ካላችሁ ማድረግ ያለባችሁ ነገር ቢኖር ውጊያውን ለእግዚአብሔር ተውለት። እግዚአብሔር ለእናንተ ሲል እንዲዋጋ አድርጉ። መጽሐፍ ቅዱስ ሲናገር የእስራኤል አምላክ አይተኛም አያንቀላፋም እንደሚል በየትኛው ጦርነቶች በሙሉ ልታሸንፉ ከፈለጋችሁ የሚያስፈልጋችሁ አንድ ነገር ነው። እግዚአብሔር እንዲዋጋላችሁ ውጊያውን ለእግዚአብሔር ተውለት። እግዚአብሔር በእናንተ ሕይወት ላይ አቅም እንዲኖረው በእናንተ ሕይወት ላይ እንዲንቀሳቀስ ፍቃደኛ ሁኑ። ፍቃደኛ የሆናችሁ ሰዓት እግዚአብሔር ለእናንተ ሲል መዋጋት ይጀምራል። አፍተር ዛት የትኛውም ውጊያዎችን በሙሉ ማሸነፍ ትጀምራላችሁ። የትኛውም ኃይል ሊጥላችሁ አይችልም። የትኛውም ብርቱ ሊጥላችሁ አይችልም። የትኛውም ኃይል እናንተን ሊያንገዳግዳችሁ አይችልም። ክብር ለኢየሱስ ይሁን። የእስራኤል ሕዝቦች ከግብፅ ባርነት ነፃ ያወጡት እግዚአብሔር ተዋግቶላቸው ነው። እግዚአብሔር በእናንተ ሕይወት ላይ መዋጋት ይጀምራል። ጦርነቶች ሁሉ እንድታሸንፉ ጸልያለሁ። የትኛውም ጦርነት እንዳይዛችሁ ጸልያለሁ። ከዚህ ሰዓት ጀምሮ መንፈሳዊ ውጊያ ያለባችሁ ሰዎች እግዚአብሔር ከዚህ ሰዓት ጀምሮ ይዋጋላችኋል። ቅዱሳን በየትኛውም አይነት መንፈሳዊ ጦርነቶች ብትሆኑ በህልም ቢዋጋችሁ፣ በራይ ቢዋጋችሁ፣ በየትኛውም ስራ ውስጥ ቢዋጋችሁ፣ በየትኛውም የውጭ በሮች ቢዋጋችሁ እግዚአብሔር ለእናንተ ሲል መዋጋት ይጀምራሉ። መጽሐፍ ቅዱሳችሁን ስታነቡ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖን ሰረገላዎች ሰራዊትን በባህር ጣላቸው፣ የተመረጡትን ሶስተኛ በኤርትራ ባህር ሰጠሙ ይላል። የፈርዖን ሰረገላዎች እንዲወድቁ ያደረጋቸው አንድ ነገር ነው። እግዚአብሔር ከእስራኤል ጋር ስለነበረ ነው የፈርዖን ሰረገላዎች እንዲዋጡ ያደረጋቸው። እግዚአብሔር ለእናንተ ሲል መዋጋት የጀመረ ሰዓት፣ እግዚአብሔር ለእናንተ ሲል በኃይል መንቀሳቀስ የጀመረ ሰዓት እግዚአብሔር አንድ ነገር ያደርግላችኋል። በሕይወታችሁ ላይ የወጡ የትኛውም ጦርነቶችን በሙሉ እግዚአብሔር ያሰምጥማቸዋል። በሕይወታችሁ ላይ የወጡ የትኛውም ጦርነቶች በሙሉ እግዚአብሔር ከዚህ ሰዓት ጀምሮ ያስመልጣቸዋል። ፋይናንሳችሁ ከጦርነት እንዲያመልጥ ጸልያለሁ። እግዚአብሔር ለእናንተ መዋጋት እንዲጀምር ጸልያለሁ። እግዚአብሔር ለእናንተ በኃይል እንዲንቀሳቀስ ጸልያለሁ። እግዚአብሔር ለእናንተ በኃይልና በኃይል መንቀሳቀስ እንዲጀምር ጸልያለሁ። እግዚአብሔር አባት ሆይ በዚህ ሌሊት አንድ ነገር እንለምንሃለን። በስራችን ላይ አንተ እንድትዋጋ እንጸልያለን። በፋይናንሳችን ላይ አንተ እንድትዋጋ እንጸልያለን። በቤተሰቦቻችን ላይ አንተ እንድትዋጋ እንጸልያለን። በትዳራችን ላይ አንተ እንድትዋጋ እንጸልያለን። ትዳራችን የሚያበላሸውን የትኛውም ክፉ መንፈስ ከህይወታችን ላይ እንድታባረው እንጸልያለን። ቢዝነሶቻችን የሚያበላሸው የትኛውም ክፉ መንፈስ ከቢዝነሶቻችን ላይ እንድታባረው እንጸልያለን። ከውጭ በሮቻችን ላይ የሚሰራው ክፉ መንፈስ ከዚህ ሰዓት ጀምሮ አንተ እንድትዋጋው፣ አንተ ከህይወታችን ላይ እንድታባረው እንጸልያለን። መንፈስ ቅዱስ በኃይል ጣልቃ እንድትገባ እንጸልያለን። በኃይል በሮችን እንድትከፍተው እንጸልያለን። ውጊያዎች ላይ እጅ ጣልቃ እንዲገባ እንጸልያለን። እግዚአብሔር አባት ሆይ በኃይል በእኛ ጉዳይ ላይ መንቀሳቀስ እንድጀምር፣ በኃይል በእኛ ጉዳይ ላይ መስራት እንድጀምር፣ በኃይል በእኛ ጉዳይ ላይ በኃይል እንድትንቀሳቀስ እንጸልያለን። በኃይል በእኛ ጉዳይ ላይ መንቀሳቀስ
መንቀሳቀስ እንዲጀምር ጸልየን። እግዚአብሔር አባት ሆይ ውጊያዎችን በሙሉ የምናሸንፍበትን ኃይል እንድሰጠን ጸልያለን። ውጊያዎችን በሙሉ የምንረታበትን ኃይል እንድሰጠን ጸልያለን። ውጊያዎችን በሙሉ የምናሸንፍበትን ኃይል እንድትሰጠን ጸልያለን። እግዚአብሔር አባት ሆይ አንድ ነገር እንለምንሃለን። እኛ ዝም እንድንል አንተ ደግሞ እንድትዋጋለን ጸልያለን። በኃይል እንድትዋጋለን፣ በኃይል ጠላቶቻችን እንድትዋጋ፣ ሲያስጨንቀን የነበረውን ጠላት እንድትዋጋ፣ ሲረብሸን የነበረውን ጠላት እንድትዋጋ፣ በሁሉም ጉዳዮቻችን ላይ አንተ መዋጋት እንዲጀምር፣ እጅ መንቀሳቀስ እንዲጀምር፣ ኃይል መንቀሳቀስ እንዲጀምር፣ ክንድ መንቀሳቀስ እንዲጀምር ጸልያለን። ክንድ መንቀሳቀስ ይጀምር፣ ኃይል መንቀሳቀስ ይጀምር፣ ኃይል በኃይል መንቀሳቀስ ይጀምር። እግዚአብሔር አባት ሆይ ኃይል ከዚህ ሰዓት ጀምሮ በጠላቶቻችን ላይ እንዲንቀሳቀስ፣ ኃይል በጠላቶቻችን ላይ መንቀሳቀስ እንዲጀምር ጸልያለን። እግዚአብሔር አባት ሆይ ውጊያውን ላንተ ተውን፣ ውጊያውን ላንተ ተውን፣ ውጊያውን ላንተ ተውን። ከዚህ ሰዓት ጀምሮ መዋጋት ጀምር፣ በእኛ ጉዳይ ላይ መንቀሳቀስ ጀምር። እግዚአብሔር አባት ሆይ በዚህ ማለዳ የምንጸልየው አንድ ነገር ነው። በስራ ቦታችን ላይ አንተ እንድትዋጋ፣ በቢዝነሳችን ላይ አንተ እንድትዋጋ፣ አንተ እንድትዋጋ በኢየሱስ ስም እንጸልያለን። አንተ መዋጋት እንድጀምር፣ አንተ መዋጋት እንድጀምር እንጸልያለን። ከዚህ ሰዓት ጀምሮ ሲያስጨንቁን የነበሩ ሰዎች በሙሉ መበተን እንዲጀምሩ ጸልያለን። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔርም ተነሳ ጠላቶችም ተበተኑ ተብሎ እንደጻፈ ዳዊት ጠላቶቹ በከበቡበት ታይም ላይ ያደረገው አንድ ነገር ነው። እግዚአብሔር እንዲነሳ እግዚአብሔር ሆይ ተነሳ አለው። እግዚአብሔር ሆይ በጠላቶች ላይ ተነስ፣ በጠላቶች ላይ ተነስ፣ ባስጨነቁ ጉዳዮች ላይ ተነስ፣ በረበሹን ጉዳዮች ላይ ተነሳ አለው። እግዚአብሔርም ተነሳ፣ ጠላቶቹም ተበተኑ። ዛሬ የናንተ ጠላቶች ይበተናሉ፣ የናንተ ጠላቶች ይበተናሉ። እስከ ዛሬ ድረስ ሲያስጨንቋችሁ የነበረው፣ እስከ ዛሬ ድረስ ሲረብሿችሁ የነበረው፣ እስከ ዛሬ ድረስ ሲያሳድዷችሁ የነበሩ ጠላቶች በሙሉ እግዚአብሔር ከዚህ ሰዓት ጀምሮ መበተን ይጀምራል። ጠላቶቻችሁ ይነሳሉ፣ ከዚህ ሰዓት ጀምሮ ይበተናሉ። እግዚአብሔር በጠላቶቻችሁ ላይ በኃይል ጣልቃ ይገባል። እግዚአብሔር በእናንተ ሕይወት ላይ በኃይል ጣልቃ ይገባል። ከዚህ ሰዓት ጀምሮ ጠላቶች ይበተናሉ። ጠላቶቻችሁ ይበተናሉ። ጠላቶቻችሁ እግዚአብሔር ይበትናቸዋል፣ 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 ይበትናቸዋል። ከዚህ ሰዓት ጀምሮ መስመጥ ይጀምራሉ። ልክ እንደ ፈርዖን ሰረገላዎች መስመጥ ይጀምራሉ፣ መስመጥ ይጀምራሉ፣ መስመጥ ይጀምራሉ። ከዚህ በኋላ እግዚአብሔር በኃይል ይከልላቸዋል። ከዚህ በኋላ ጠላቶቻችሁ መውደቅ ይጀምራሉ፣ ጠላቶቻችሁ መውደቅ ይጀምራሉ። እግዚአብሔር ጠላቶቻችሁን ከዚህ ሰዓት ጀምሮ መውደቅ ይጀምራሉ። አምላኬ ያስመልጣቸዋል፣ እግዚአብሔር ያስመልጣቸዋል። በየትኛውም ጉዳዮቻችሁ ላይ እግዚአብሔር ያስመልጣቸዋል፣ እግዚአብሔር ያስመልጣቸዋል። ከዚህ በኋላ መከራችሁን እንዳለፈው አትረሱታላችሁ። እግዚአብሔር ክፉ ሰዎችን ከመካከላችሁ ላይ ያርቃል። በሽታን ከመካከላችሁ ላይ ያርቃል። ጭንገፋን ከመካከላችሁ ላይ ያርቃል። እስከ ዛሬ ድረስ በሽታ ሆኖ በሕይወታችሁ ላይ የተጣበቀ የትኛውም ጦርነቶችን በሙሉ እግዚአብሔር ዛሬ ከሕይወታችሁ ላይ ያባራሉ። በሽታን የሚልኩ ክፉ መናፍስትን የሚልኩ በህልማችሁ፣ በራያችሁ፣ በቢዝነሳችሁ ክፉ በሽታን፣ ክፉን ንግርትን፣ ክፉን ቃል የሚናገሩ እንድትደዩ፣ ድሃ እንድትሆኑ፣ ፍሬያማ እንዳትሆኑ፣ ነገሮቻችሁን እንዲበላሽ፣ በእናንተ ጉዳይ ላይ ነገር እንዲበላሽ፣ በእናንተ ጉዳይ ላይ የሚራገሙ የእርግማን ቃል የሚናገሩ ከዚህ ሰዓት ጀምሮ እግዚአብሔር መዋጋት ይጀምርላቸዋል። ጠላቶቻችሁ ከዚህ ሰዓት ጀምሮ መደንገጥ ይጀምራሉ፣ መደንገጥ ይጀምራሉ፣ መደንገጥ ይጀምራሉ። እግዚአብሔር ከዚህ ሰዓት ጀምሮ ክፉ መንፈስን ከቤታችሁ ላይ ከህይወታችሁ ላይ መነሳት ይጀምራል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ከዚህ በኋላ እግዚአብሔር እንዲዋጋ አድርጉ። በየትኛውም ጉዳዮቻችሁ ላይ እግዚአብሔር እንዲንቀሳቀስ አድርጉ። ውጊያውን ለእግዚአብሔር ተዉ። እግዚአብሔር በእናንተ ጉዳይ ላይ እንዲዋጋ አድርጉ። ብዙዎቻችሁ እግዚአብሔር እንዲዋጋላችሁ ስለማትፈቅዱ ነው የእናንተ ነገር እየተበላሸ ያለው፣ የእናንተ ነገር ችግር ውስጥ እየገባ ያለው። ውጊያውን ለእግዚአብሔር አተው። እግዚአብሔር እንዲዋጋላችሁ አትፈቅዱ። እግዚአብሔር እንዲዋጋላችሁ አትፈቅዱ። እግዚአብሔር ሙሴ ጋር መጣና እንደዚህ አለው፣ ይህ ሕዝብ ከግብፅ ባርነት ነፃ አወጣዋለሁ። ይህ ሕዝብ ከግብፅ ባርነት ነፃ ስለማወጣው ለዚህ ሕዝብ
ሙሴ አንድ ነገር በላቸው አለው። ተነስታችሁ መንቀሳቀስ ጀምሩ አላቸው። ተነስታችሁ መራመድ ጀምሩ አላቸው። ምን ማለት መሰላችሁ? እግዚአብሔር ለናንተ ሲያገባው፣ እግዚአብሔር ለናንተ መዋጋት ሲጀምር አንድ ነገር ያደርግላችኋል። ከጠላቶቻችሁ መንደር እንድትበዘብዙ፣ ከጠላቶቻችሁ መንደር ነፃ እንድትወጡ ያደርጋችኋል። ከዚህ ሰዓት ጀምሮ ካስጨነቃችሁ ሰዎች በላይ ነፃ ማውጣት ጀምራላችሁ። እግዚአብሔር የእናንተን ነገር ከዚህ ሰዓት ጀምሮ ነፃ ማውጣት ይጀምራል። ፋይናንሳችሁ ነፃ ይወጣል። በረከቶቻችሁ ነፃ ይወጣል። የውጭ በሮቻችሁ ነፃ ይወጣል። እግዚአብሔር የእናንተን ነገር ነፃ ማውጣት ይጀምራል። ነፃ ማውጣት ይጀምራል። ይህንን የዩቱብ ቻናል ለሁሉም ሰዎች እንዲደርስ ሼር አድርጉላቸው። እግዚአብሔር አምላክ ከዚህ ሰዓት ጀምሮ ነፃ ያወጣቸዋል። እግዚአብሔር አምላክ ከዚህ ሰዓት ጀምሮ ከጠላቶቻችሁ በላይ ያደርጋቸዋል። ከሟርተኞች በላይ ያደርጋቸዋል። ከደጋሚዎች በላይ ያደርጋቸዋል። ከዚህ በኋላ የእናንተ ነገር በደጋሚ አያዝም። የእናንተ ነገር በደጋሚዎች አያዝም። በደጋሚዎች የእናንተ ነገር አያዝም። እግዚአብሔር የእናንተን ነገር ያስመልጠዋል። እግዚአብሔር የእናንተን ነገር ከክፉ እጆች ያስመልጠዋል። ከክፉ ኃይሎች ያስመልጠዋል። ከክፉ ነገሮች ያስመልጠዋል። ከዚህ ሰዓት ጀምሮ ሲያስጨንቋችሁ የነበሩ፣ ሲበዘብዟችሁ የነበሩ፣ የእናንተ ነገር ሲያበላሹ የነበሩ እግዚአብሔር ከዚህ ሰዓት ጀምሮ ያዋርዳቸዋል። እግዚአብሔር ከዚህ ሰዓት ጀምሮ ያዋርዳቸዋል። ዳዊት እንደተናገረ እግዚአብሔር ተነሳ ጠላቶቼም ተበተኑ ተብሎ እንደተጻፈ ከዚህ ሰዓት ጀምሮ የእናንተ ጠላቶች ይበተናሉ። በቀኛችሁ 10,000 ባጠገባችሁ ሺዎች መውደቅ ይጀምራሉ። ከዚህ በኋላ ከቶ ወደ እናንተ አይቀርቡም። ወደ በረከታችሁ አይቀርቡም። ወደ ፋይናንሳችሁ አይቀርቡም። ወደ እናንተ ጤንነት አይቀርቡም። ወደ ልጆቻችሁ ህይወት አይቀርቡም። ወደ ቤታችሁ አይገቡም። ወደ ጤናችሁ አይገቡም። ወደ እናንተ ህይወት ላይ መግባት አይጀምሩም። እግዚአብሔር ጠላቶቻችሁን በተናቸው። እግዚአብሔር ሲያሳድዷችሁ የነበሩን ጠላቶች ከዚህ ሰዓት ጀምሮ በተናቸው። ኃይላቸው ከዚህ ሰዓት ጀምሮ አቅም አይኖረውም። ኃይላቸው ከዚህ ሰዓት ጀምሮ አቅም አያገኙም። በእናንተ ጉዳይ ላይ አቅም አይኖራቸውም። በእናንተ ጉዳይ ላይ ኃይል አይኖራቸውም። በእናንተ ጉዳይ ላይ ከዚህ ሰዓት ጀምሮ መደንገጥ ይጀምራሉ። እናንተን ሲያስቡ መደንገጥ ይጀምራሉ። አምላካችሁ ከእናንተ ጋር ስላለ እናንተን ማሰብ የጀመሩ ሰዓት፣ እናንተን ማወቅ የጀመሩ ሰዓት እግዚአብሔር አምላክ አንድ ነገር ያደርግላችኋል። በእነሱ ዘንድ ድብቅ ጦር ያስነሳባቸዋል። ከዚህ ሰዓት ጀምሮ እናንተን ሲያዩዋችሁ ይደነግጣሉ። ጠላቶቻችሁ እናንተን ሲያዩዋችሁ ይደነግጣሉ። ማርተኞች እናንተን ሲያዩዋችሁ ይደነግጣሉ። እናንተን ሲያዩዋችሁ መደንገጥ ይጀምራሉ። ቢኮዝ እግዚአብሔር ለእናንተ መዋጋት ጀምሯል። እግዚአብሔር ለእናንተ ሲል መንቀሳቀስ ጀምሯል። ከዚህ በኋላ የተዘጋባችሁ በሮች ይከፈታሉ። ዝግትግት ብሎባችሁ በሮቻችሁ ሲያስጨንቁ የነበሩ ሰዎች ከዚህ ሰዓት ጀምሮ እግዚአብሔር በሮቻችሁን ከፈተ። እግዚአብሔር ታምራትን አደረገ። እግዚአብሔር ድንቆችን አደረገ። እግዚአብሔር አዲስ ነገር አደረገ። እግዚአብሔር ነገሮቻችሁን ቀየረ። ታምራቶችን አደረገላችሁ። በሮች ይከፈትላችኋል። ከዚህ በኋላ ኃይላችሁ ይበዛሉ። እግዚአብሔር በሮቻችሁን በኃይል መክፈት ይጀምራል። ክብር ለኢየሱስ ይሁን። እግዚአብሔር ነገሮቻችሁን መቀየር ይጀምራል። እግዚአብሔር ኃይላችሁ ማደስ ይጀምራል። እግዚአብሔር በሮችን መክፈት ይጀምራል። ታምራቶችን ማድረግ ይጀምራል። ድንቆችን ማድረግ ይጀምራል። ኃይላችሁ ከዚህ ሰዓት ጀምሮ መንቀሳቀስ ይጀምራል። በእናንተ ጉዳይ ላይ አቅም አይኖራቸውም። እግዚአብሔር የእናንተን ነገር ከዚህ ሰዓት ጀምሮ ለበረከት ይቀይረዋል። ክብር ለኢየሱስ ይሁን። ይህንን የዩቱብ ቻናል ሰብስክራይብ አድርጉት። እንዲሁም ኮሜንት ሴክሽን ላይ በመግባት አሜን እያላችሁ እግዚአብሔር ለእኔ ሲል መዋጋት ይጀምራል፣ እግዚአብሔር በጦርነቶች በሙሉ አሸናፊ እኔን ያደርገኛል እያላችሁ ተናገሩ። መጽሐፍ ቅዱስ ዳዊት እንደተናገረ የእግዚአብሔርን ስም እጠራለሁ ከጠላቶቼም በላይ እሆናለሁ እንዳለ፣ ከጠላቶቼም በላይ እሆናለሁ፣ ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼም በላይ እሆናለሁ እንዳለ ከዚህ ሰዓት ጀምሮ እግዚአብሔርን በእናንተ ጉዳይ ላይ ጠርተናል። እግዚአብሔር በፋይናንሳችሁ ላይ ጠርተናል። እግዚአብሔር በውጭ በሮቻችሁ ላይ ጠርተናል። እግዚአብሔር በትዳራችሁ ላይ ጠርተናል። ከጠላቶቻችሁ በላይ መሆን ጀምራላችሁ። ካስጨነቋችሁ ከከበቧችሁ በላይ መሆን ጀምራላችሁ። እግዚአብሔር ክፉ ሰዎችን ከመካከላችሁ ላይ ያርቃል። ክብር ለኢየሱስ ይሁን። ተባረኩ። እግዚአብሔር ይባርካችሁ። እግዚአብሔር በእናንተ ጉዳይ ላይ መንቀሳቀስ ይጀምራል። ይህንን የጸሎት ፕሮግራም ለሁሉም ሰዎች ይደርስ ዘንድ ሼር አድርጉላቸው። ለጓደኞቻችሁ በተለያየ ሀገራት ያሉ ሼር አድርጉላቸው። ክብር ለኢየሱስ ይሁን። ተባረኩልኝ። ሻሎም። መጽሐፍ ቅዱስ እንደሚናገር እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው እንደሚል በሁሉም
ውጊያዎቻችሁ ላይ የእግዚአብሔር ተዋጊነትን በኃይል እንዲገለጽ ጸልያለሁ። እግዚአብሔር ለእናንተ ሲል በኃይል እንዲዋጋላችሁ ከዚህ ሰዓት ጀምሮ በየትኛውም አይነት ውጊያ እንዳትሸነፉ ጸልያለሁ። እግዚአብሔር ከዚህ ሰዓት ጀምሮ ለእናንተ መዋጋት እንዲጀምር ጸለይኩኝ። በጠላቶቻችሁ ላይ የእግዚአብሔር ኃይል እንዲገለጽ ጸልያለሁ። ከዚህ ሰዓት ጀምሮ የትኛውም ኃይል እንዳይዛችሁ ጸልያለሁ። የትኛውም ድህነት እንዳይዛችሁ ጸልያለሁ። የትኛውም ማጣት እንዳይዛችሁ ጸልያለሁ። የትኛውም የሰው ኃይል እንዳይዛችሁ ጸልያለሁ። እግዚአብሔር ለእናንተ ሲል መዋጋት እንዲጀምር ጸልያለሁ። ከዚህ ሰዓት ጀምሮ ውጊያዎችን በሙሉ ታሸንፋላችሁ። እግዚአብሔር ለእናንተ መዋጋት ይጀምራል። እግዚአብሔር ለእናንተ መንቀሳቀስ ይጀምራል። እግዚአብሔር ለእኔ ይንቀሳቀሳል በሉ። እግዚአብሔር ለእኔ መዋጋት ይጀምራል፣ እኔም ዝም እላለሁ። እግዚአብሔር ለእኔ መዋጋትና መንቀሳቀስ ይጀምራል። ክብር ለኢየሱስ ይሁን። በሕይወታችሁ ላይ ውጊያ ውስጥ ካላችሁ ማድረግ ያለባችሁ ነገር ቢኖር ውጊያውን ለእግዚአብሔር ተውለት። እግዚአብሔር ለእናንተ ሲል እንዲዋጋ አድርጉ። መጽሐፍ ቅዱስ ሲናገር የእስራኤል አምላክ አይተኛም አያንቀላፋም እንደሚል በየትኛው ጦርነቶች በሙሉ ልታሸንፉ ከፈለጋችሁ የሚያስፈልጋችሁ አንድ ነገር ነው። እግዚአብሔር እንዲዋጋላችሁ ውጊያውን ለእግዚአብሔር ተውለት። እግዚአብሔር በእናንተ ሕይወት ላይ አቅም እንዲኖረው በእናንተ ሕይወት ላይ እንዲንቀሳቀስ ፍቃደኛ ሁኑ። ፍቃደኛ የሆናችሁ ሰዓት እግዚአብሔር ለእናንተ ሲል መዋጋት ይጀምራል። አፍተር ዛት የትኛውም ውጊያዎችን በሙሉ ማሸነፍ ትጀምራላችሁ። የትኛውም ኃይል ሊጥላችሁ አይችልም። የትኛውም ብርቱ ሊጥላችሁ አይችልም። የትኛውም ኃይል እናንተን ሊያንገዳግዳችሁ አይችልም። ክብር ለኢየሱስ ይሁን። የእስራኤል ሕዝቦች ከግብፅ ባርነት ነፃ ያወጡት እግዚአብሔር ተዋግቶላቸው። እግዚአብሔር በእናንተ ሕይወት ላይ መዋጋት ይጀምራል። ጦርነቶች ሁሉ እንድታሸንፉ ጸልያለሁ። የትኛውም ጦርነት እንዳይዛችሁ ጸልያለሁ። ከዚህ ሰዓት ጀምሮ መንፈሳዊ ውጊያ ያለባችሁ ሰዎች እግዚአብሔር ከዚህ ሰዓት ጀምሮ ይዋጋላችኋል። ቅዱሳን በየትኛውም አይነት መንፈሳዊ ጦርነቶች ብትሆኑ በህልም ቢዋጋችሁ፣ በራእይ ቢዋጋችሁ፣ በየትኛውም ስራ ውስጥ ቢዋጋችሁ፣ በየትኛውም የውጭ በሮች ቢዋጋችሁ እግዚአብሔር ለእናንተ ሲል መዋጋት ይጀምራሉ። መጽሐፍ ቅዱሳችሁን ስታነቡ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖን ሰረገላዎች ሰራዊትን በባህር ጣላቸው፣ የተመረጡትን ሶስተኛ በኤርትራ ባህር ሰጠሙ ይላል። የፈርዖን ሰረገላዎች እንዲወድቁ ያደረጋቸው አንድ ነገር ነው። እግዚአብሔር ከእስራኤል ጋር ስለነበረ ነው የፈርዖን ሰረገላዎች እንዲዋጡ ያደረጋቸው። እግዚአብሔር ለእናንተ ሲል መዋጋት የጀመረ ሰዓት፣ እግዚአብሔር ለእናንተ ሲል በኃይል መንቀሳቀስ የጀመረ ሰዓት እግዚአብሔር አንድ ነገር ያደርግላችኋል። በሕይወታችሁ ላይ የወጡ የትኛውም ጦርነቶችን በሙሉ እግዚአብሔር ያሰምጥማቸዋል። በሕይወታችሁ ላይ የወጡ የትኛውም ጦርነቶች በሙሉ እግዚአብሔር ከዚህ ሰዓት ጀምሮ ያስመልጣቸዋል። ፋይናንሳችሁ ከጦርነት እንዲያመልጥ ጸልያለሁ። እግዚአብሔር ለእናንተ መዋጋት እንዲጀምር ጸልያለሁ። እግዚአብሔር ለእናንተ በኃይል እንዲንቀሳቀስ ጸልያለሁ። እግዚአብሔር ለእናንተ በኃይልና በኃይል መንቀሳቀስ እንዲጀምር ጸልያለሁ። እግዚአብሔር አባት ሆይ በዚህ ሌሊት አንድ ነገር እንለምንሃለን። በስራችን ላይ አንተ እንድትዋጋ እንጸልያለን። በፋይናንሳችን ላይ አንተ እንድትዋጋ እንጸልያለን። በቤተሰቦቻችን ላይ አንተ እንድትዋጋ እንጸልያለን። በትዳራችን ላይ አንተ እንድትዋጋ እንጸልያለን። ትዳራችን የሚያበላሸውን የትኛውም ክፉ መንፈስ ከህይወታችን ላይ እንድታባረው እንጸልያለን። ቢዝነሶቻችን የሚያበላሸው የትኛውም ክፉ መንፈስ ከቢዝነሶቻችን ላይ እንድታባረው እንጸልያለን። ከውጭ በሮቻችን ላይ የሚሰራው ክፉ መንፈስ ከዚህ ሰዓት ጀምሮ አንተ እንድትዋጋው፣ አንተ ከህይወታችን ላይ እንድታባረው እንጸልያለን። መንፈስ ቅዱስ በኃይል ጣልቃ እንድትገባ እንጸልያለን። በኃይል በሮችን እንድትከፍተው እንጸልያለን። ውጊያዎች ላይ እጅ ጣልቃ እንዲገባ እንጸልያለን። እግዚአብሔር አባት ሆይ በኃይል በእኛ ጉዳይ ላይ መንቀሳቀስ እንድጀምር፣ በኃይል በእኛ ጉዳይ ላይ መስራት እንድጀምር፣ በኃይል በእኛ ጉዳይ ላይ በኃይል እንድትንቀሳቀስ እንጸልያለን። በኃይል በእኛ ጉዳይ ላይ መንቀሳቀስ እንድጀምር ጸልያለን። እግዚአብሔር አባት ሆይ ውጊያዎችን በሙሉ የምናሸንፍበትን ኃይል እንድሰጥ እንጸልያለን። ውጊያዎችን በሙሉ የምንረታበትን ኃይል እንድሰጥ እንጸልያለን። ውጊያዎችን በሙሉ የምናሸንፍበትን ኃይል እንድትሰጥ እንጸልያለን። እግዚአብሔር አባት ሆይ አንድ ነገር እንለምንሃለን። እኛ ዝም እንድንል አንተ ደግሞ እንድትዋጋለን እንጸልያለን። በኃይል እንድትዋጋለን፣ በኃይል ጠላቶቻችን እንድትዋጋ፣ ሲያስጨንቀን የነበረውን ጠላት
እንድትዋጋ፣ ሲረብሸን የነበረውን ጠላት እንድትዋጋ፣ በሁሉም ጉዳዮቻችን ላይ አንተ መዋጋት እንድጀምር፣ እጅ መንቀሳቀስ እንዲጀምር፣ ኃይል መንቀሳቀስ እንዲጀምር፣ ክንድ መንቀሳቀስ እንዲጀምር ጸልያለን። ክንድ መንቀሳቀስ ይጀምር፣ ኃይል መንቀሳቀስ ይጀምር፣ ኃይል በኃይል መንቀሳቀስ ይጀምር። እግዚአብሔር አባት ሆይ ኃይል ከዚህ ሰዓት ጀምሮ በጠላቶቻችን ላይ እንዲንቀሳቀስ፣ ኃይል በጠላቶቻችን ላይ መንቀሳቀስ እንዲጀምር ጸልያለን። እግዚአብሔር አባት ሆይ ውጊያውን ላንተ ተውን፣ ውጊያውን ላንተ ተውን፣ ውጊያውን ላንተ ተውን። ከዚህ ሰዓት ጀምሮ መዋጋት ጀምር፣ በእኛ ጉዳይ ላይ መንቀሳቀስ ጀምር። እግዚአብሔር አባት ሆይ በዚህ ማለዳ የምንጸልየው አንድ ነገር ነው። በስራ ቦታችን ላይ አንተ እንድትዋጋ፣ በቢዝነሳችን ላይ አንተ እንድትዋጋ፣ አንተ እንድትዋጋ በኢየሱስ ስም እንጸልያለን። አንተ መዋጋት እንድጀምር፣ አንተ መዋጋት እንድጀምር፣ መዋጋት እንድጀምር እንጸልያለን። ከዚህ ሰዓት ጀምሮ ሲያስጨንቁን የነበሩ ሰዎች በሙሉ መበተን እንዲጀምሩ ጸልያለን። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔርም ተነሳ ጠላቶችም ተበተኑ ተብሎ እንደጻፈ ዳዊት ጠላቶቹ በከበቡበት ታይም ላይ ያደረገው አንድ ነገር ነው። እግዚአብሔር እንዲነሳ፣ እግዚአብሔር ሆይ ተነሳ አለው። እግዚአብሔር ሆይ በጠላቶች ላይ ተነስ፣ በጠላቶች ላይ ተነስ፣ ባስጨነቁ ጉዳዮች ላይ ተነስ፣ በረበሹን ጉዳዮች ላይ ተነሳ አለው። እግዚአብሔርም ተነሳ፣ ጠላቶቹም ተበተኑ። ዛሬ የናንተ ጠላቶች ይበተናሉ፣ የናንተ ጠላቶች ይበተናሉ። እስከ ዛሬ ድረስ ሲያስጨንቋቸው የነበረው፣ እስከ ዛሬ ድረስ ሲረብሿቸው የነበረው፣ እስከ ዛሬ ድረስ ሲያሳድዷችሁ የነበሩ ጠላቶች በሙሉ እግዚአብሔር ከዚህ ሰዓት ጀምሮ መበተን ይጀምራል። ጠላቶቻችሁ ይነሳሉ፣ ከዚህ ሰዓት ጀምሮ ይበተናሉ። እግዚአብሔር በጠላቶቻችሁ ላይ በኃይል ጣልቃ ይገባል። እግዚአብሔር በእናንተ ሕይወት ላይ በኃይል ጣልቃ ይገባል። ከዚህ ሰዓት ጀምሮ ጠላቶች ይበተናሉ። ጠላቶቻችሁ ይበተናሉ። ጠላቶቻችሁ እግዚአብሔር ይበትናቸዋል፣ 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 ይበትናቸዋል። ከዚህ ሰዓት ጀምሮ መስመጥ ይጀምራሉ። ልክ እንደ ፈርዖን ሰረገላዎች መስመጥ ይጀምራሉ፣ መስመጥ ይጀምራሉ፣ መስመጥ ይጀምራሉ። ከዚህ በኋላ እግዚአብሔር በኃይል ይከልላቸዋል። ከዚህ በኋላ ጠላቶቻችሁ መውደቅ ይጀምራሉ፣ ጠላቶቻችሁ መውደቅ ይጀምራሉ። እግዚአብሔር ጠላቶቻችሁን ከዚህ ሰዓት ጀምሮ መውደቅ ይጀምራሉ። አምላኬ ያስመልጣቸዋል፣ እግዚአብሔር ያስመልጣቸዋል። በየትኛውም ጉዳዮቻችሁ ላይ እግዚአብሔር ያስመልጣቸዋል፣ እግዚአብሔር ያስመልጣቸዋል። ከዚህ በኋላ መከራችሁን እንዳለፈው አትረሱታላችሁ። እግዚአብሔር ክፉ ሰዎችን ከመካከላችሁ ላይ ያርቃል፣ በሽታን ከመካከላችሁ ላይ ያርቃል፣ ጭንገፋን ከመካከላችሁ ላይ ያርቃል። እስከ ዛሬ ድረስ በሽታ ሆኖ በሕይወታችሁ ላይ ይጣበቀ የትኛውም ጦርነቶችን በሙሉ እግዚአብሔር ዛሬ ከሕይወታችሁ ላይ ያባራሉ። በሽታን የሚልኩ ክፉ መናፍስትን የሚልኩ በህልማችሁ፣ በራያችሁ፣ በቢዝነሳችሁ ክፉ በሽታን፣ ክፉን ንግርትን፣ ክፉን ቃል የሚናገሩ እንድትደያዩ፣ ድሃ እንድትሆኑ፣ ፍሬያማ እንዳትሆኑ፣ ነገሮቻችሁን እንዲበላሽ፣ በእናንተ ጉዳይ ላይ ነገር እንዲበላሽ፣ በእናንተ ጉዳይ ላይ የሚራገሙ የእርግማን ቃል የሚናገሩ ከዚህ ሰዓት ጀምሮ እግዚአብሔር መዋጋት ይጀምርላቸዋል። ጠላቶቻችሁ ከዚህ ሰዓት ጀምሮ መደንገጥ ይጀምራሉ፣ መደንገጥ ይጀምራሉ፣ መደንገጥ ይጀምራሉ። እግዚአብሔር ከዚህ ሰዓት ጀምሮ ክፉ መንፈስን ከቤታችሁ ላይ ከህይወታችሁ ላይ መነሳት ይጀምራል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ከዚህ በኋላ እግዚአብሔር እንዲዋጋ አድርጉ። በየትኛውም ጉዳዮቻችሁ ላይ እግዚአብሔር እንዲንቀሳቀስ አድርጉ። ውጊያውን ለእግዚአብሔር ተዉ። እግዚአብሔር በእናንተ ጉዳይ ላይ እንዲዋጋ አድርጉ። ብዙዎቻችሁ እግዚአብሔር እንዲዋጋላችሁ ስለማትፈቅዱ ነው የእናንተ ነገር እየተበላሸ ያለው፣ የእናንተ ነገር ችግር ውስጥ እየገባ ያለው። ውጊያው ለእግዚአብሔር አተው። እግዚአብሔር እንዲዋጋላችሁ አትፈቅዱም። እግዚአብሔር እንዲዋጋላችሁ አትፈቅዱም። እግዚአብሔር ሙሴ ጋር መጣና እንደዚህ ያለው፣ ይህ ሕዝብ ከግብፅ ባርነት ነፃ አወጣዋለሁ። ይህ ሕዝብ ከግብፅ ባርነት ነፃ ስለማወጣው ለዚህ ሕዝብ ሙሴ አንድ ነገር በላቸው አለው። ተነስታችሁ መንቀሳቀስ ጀምሩ አላቸው። ተነስታችሁ መራመድ ጀምሩ አላቸው። ምን ማለት መሰላችሁ? እግዚአብሔር ለናንተ ሲያገባው፣ እግዚአብሔር ለናንተ መዋጋት ሲጀምር አንድ ነገር ያደርግላችኋል።
ከጠላቶቻችሁ መንደር እንድትበዘብዙ ከጠላቶቻችሁ መንደር ነፃ እንድትወጡ ያደርጋችኋል። ከዚህ ሰዓት ጀምሮ ካስጨነቃችሁ ሰዎች በላይ ነፃ ማውጣት ጀምራላችሁ። እግዚአብሔር የእናንተን ነገር ከዚህ ሰዓት ጀምሮ ነፃ ማውጣት ይጀምራል። ፋይናንሳችሁ ነፃ ይወጣል። በረከቶቻችሁ ነፃ ይወጣል። የውጭ በሮቻችሁ ነፃ ይወጣል። እግዚአብሔር የእናንተን ነገር ነፃ ማውጣት ይጀምራል። ነፃ ማውጣት ይጀምራል። ይህንን የዩቲዩብ ቻናል ለሁሉም ሰዎች እንዲደርስ ሼር አድርጉላቸው። እግዚአብሔር አምላክ ከዚህ ሰዓት ጀምሮ ነፃ ያወጣቸዋል። እግዚአብሔር አምላክ ከዚህ ሰዓት ጀምሮ ከጠላቶቻችሁ በላይ ያደርጋቸዋል። ከሟርተኞች በላይ ያደርጋቸዋል። ከደጋሚዎች በላይ ያደርጋቸዋል። ከዚህ በኋላ የእናንተ ነገር በደጋሚ አያስም። የእናንተ ነገር በደጋሚዎች አያስም። በደጋሚዎች የእናንተ ነገር አያስም። እግዚአብሔር የእናንተን ነገር ያስመልጠዋል። እግዚአብሔር የእናንተን ነገር ከክፉ እጆች ያስመልጠዋል። ከክፉ ኃይሎች ያስመልጠዋል። ከክፉ ነገሮች ያስመልጠዋል። ከዚህ ሰዓት ጀምሮ ሲያስጨንቋችሁ የነበሩ፣ ሲበዘብዟችሁ የነበሩ፣ የእናንተ ነገር ሲያበላሹ የነበሩ እግዚአብሔር ከዚህ ሰዓት ጀምሮ ያዋርዳቸዋል። እግዚአብሔር ከዚህ ሰዓት ጀምሮ ያዋርዳቸዋል። ዳዊት እንደተናገረ እግዚአብሔር ተነሳ ጠላቶቼም ተበተኑ ተብሎ እንደተጻፈ ከዚህ ሰዓት ጀምሮ የእናንተ ጠላቶች ይበተናሉ። በቀኛችሁ 10,000 ባጠገባችሁ ሺዎች መውደቅ ይጀምራሉ። ከዚህ በኋላ ከቶ ወደ እናንተ አይቀርቡም። ወደ በረከታችሁ አይቀርቡም። ወደ ፋይናንሳችሁ አይቀርቡም። ወደ እናንተ ጤንነት አይቀርቡም። ወደ ልጆቻችሁ ህይወት አይቀርቡም። ወደ ቤታችሁ አይገቡም። ወደ ጤናችሁ አይገቡም። ወደ እናንተ ህይወት ላይ መግባት አይጀምሩም። እግዚአብሔር ጠላቶቻችሁን በተናቸው። እግዚአብሔር ሲያሳድዷችሁ የነበሩን ጠላቶች ከዚህ ሰዓት ጀምሮ በተናቸው። ኃይላቸው ከዚህ ሰዓት ጀምሮ አቅም አይኖረውም። ኃይላቸው ከዚህ ሰዓት ጀምሮ አቅም አያገኙም። በእናንተ ጉዳይ ላይ አቅም አይኖራቸውም። በእናንተ ጉዳይ ላይ ኃይል አይኖራቸውም። በእናንተ ጉዳይ ላይ ከዚህ ሰዓት ጀምሮ መደንገጥ ይጀምራሉ። እናንተን ሲያስቡ መደንገጥ ይጀምራሉ። አምላካችሁ ከእናንተ ጋር ስላለ እናንተን ማሰብ የጀመሩ ሰዓት፣ እናንተን ማወቅ የጀመሩ ሰዓት እግዚአብሔር አምላክ አንድ ነገር ያደርግላችኋል። በእነሱ ዘንድ ድብቅ ጦር ያስነሳባቸዋል። ከዚህ ሰዓት ጀምሮ እናንተን ሲያዩዋችሁ ይደነግጣሉ። ጠላቶቻችሁ እናንተን ሲያዩዋችሁ ይደነግጣሉ። ማርተኞች እናንተን ሲያዩዋችሁ ይደነግጣሉ። እናንተን ሲያዩዋችሁ መደንገጥ ይጀምራሉ። ቢኮዝ እግዚአብሔር ለእናንተ መዋጋት ጀምሯል። እግዚአብሔር ለእናንተ ሲል መንቀሳቀስ ጀምሯል። ከዚህ በኋላ የተዘጋባችሁ በሮች ይከፈታሉ። ዝግትግት ብሎባችሁ በሮቻችሁ ሲያስጨንቁ የነበሩ ሰዎች ከዚህ ሰዓት ጀምሮ እግዚአብሔር በሮቻችሁን ከፈተ። እግዚአብሔር ታምራትን አደረገ። እግዚአብሔር ድንቆችን አደረገ። እግዚአብሔር አዲስ ነገር አደረገ። እግዚአብሔር ነገሮቻችሁን ቀየረ። ታምራቶችን አደረገላችሁ። በሮች ይከፈትላችኋል። ከዚህ በኋላ ኃይላችሁ ይበዛሉ። እግዚአብሔር በሮቻችሁን በኃይል መክፈት ይጀምራል። ክብር ለኢየሱስ ይሁን። እግዚአብሔር ነገሮቻችሁን መቀየር ይጀምራል። እግዚአብሔር ኃይላችሁ ማደስ ይጀምራል። እግዚአብሔር በሮችን መክፈት ይጀምራል። ታምራቶችን ማድረግ ይጀምራል። ድንቆችን ማድረግ ይጀምራል። ኃይላችሁ ከዚህ ሰዓት ጀምሮ መንቀሳቀስ ይጀምራል። በእናንተ ጉዳይ ላይ አቅም አይኖራቸውም። እግዚአብሔር የእናንተን ነገር ከዚህ ሰዓት ጀምሮ ለበረከት ይቀይረዋል። ክብር ለኢየሱስ ይሁን። ይህንን የዩቲዩብ ቻናል ሰብስክራይብ አድርጉት። እንዲሁም ኮሜንት ሴክሽን ላይ በመግባት አሜን እያላችሁ እግዚአብሔር ለእኔ ሲል መዋጋት ይጀምራል፣ እግዚአብሔር በጦርነቶች በሙሉ አሸናፊ እኔን ያደርገኛል እያላችሁ ተናገሩ። መጽሐፍ ቅዱስ ዳዊት እንደተናገረ የእግዚአብሔርን ስም እጠራለሁ ከጠላቶቼም በላይ እሆናለሁ እንዳለ ከጠላቶቼም በላይ እሆናለሁ፣ ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼም በላይ እሆናለሁ እንዳለ ከዚህ ሰዓት ጀምሮ እግዚአብሔርን በእናንተ ጉዳይ ላይ ጠርተናል። እግዚአብሔር በእናንተ ጉዳይ ላይ ጠርተናል። እግዚአብሔር በፋይናንሳችሁ ላይ ጠርተናል። እግዚአብሔር በውጭ በሮቻችሁ ላይ ጠርተናል። እግዚአብሔር በትዳራችሁ ላይ ጠርተናል። ከጠላቶቻችሁ በላይ መሆን ጀምራላችሁ። ካስጨነቋችሁ ከከበቧችሁ በላይ መሆን ጀምራላችሁ። እግዚአብሔር ክፉ ሰዎችን ከመካከላችሁ ላይ ያርቃል። ክብር ለኢየሱስ ይሁን። ተባረኩ። እግዚአብሔር ይባርካችሁ። እግዚአብሔር በእናንተ ጉዳይ ላይ መንቀሳቀስ ይጀምራል። ይህንን የጸሎት ፕሮግራም ለሁሉም ሰዎች ይደርስ ዘንድ ሼር አድርጉላቸው። ለጓደኞቻችሁ በተለያየ ሀገራት ያሉ ሼር አድርጉላቸው። ክብር ለኢየሱስ ይሁን። ተባረኩልኝ። ሻሎም